የሆነች ከተማ ወደ አንድ አምጥቶ ዘመናዊ አድርጎ የተሻለች አድርጎ ለህብረተሰቡ ተጠቃሚነት በኮሪደር ልማት የተገኘው ለውጥ በቀላል የሚታሰብ በቀላል የሚነገርም ባለመሆኑ ትልቅ ድል ነው። በዚህ 5 እና 6 ዓመት ውስጥ ቁልጭ ብሎ ለኛ እንዲታይ ልማቱም የተተገበረበትና የተሰራበት ወቅት ላይ የደረስንበት ወቅት ነው። እጅግ ሊመሰገን ሊከበር የሚገባ አመራር ባለቤቶች በመሆናችን ልንደሰትና ልንኮራ ይገባል። ኮሪደር ልማት ኢኮኖሚ ነው። ኮሪደር ልማት ገጽታ ግንባታ ነው። ኮሪደር ልማት ዲፕሎማሲ ነው። ኮሪደር ልማት ትውልድ ግንባታ ነው። የተሰራው በጣም ትልቅ ነገር ነው። ይሄንን በሁሉ ቦታ በሶስተኛው ዙር እንሄድበታለን። ከፍተኛውን የቤት እጥረት ነው ያለው። ይሄንን የቤት እጥረት ሎኮስትም የምንሰራ ከሆነ በሱ መስራት የምንችልበት መንገድ፣ ሁለተኛ የከተማ አስተዳደሩ አሁን በማህበር ተደራጅተው ቤት መገንባት የሚችሉበት መንገድ 2575 ፕሮግራም ተዘርግቷል። ስለዚህ ይሄን ፕሮግራም ወደ ታች የምናወርድበት መንገድ የሚከለክሉን ነገሮች አሉ ወይ? በ2018 በጀት ዓመት 100,000 ቤቶችን ለመገንባት ታቅዶ ወደ ተግባራዊ እንቅስቃሴ ተገብቷል። የቤት አቅርቦቱን ማስፋት የግል ዘርፉ በደንብ እንዲሳተፍ በማድረግ ኢንሴንቲቮችን በመስጠት እየተሰራ ያለበት ሁኔታ እንዳለ መውሰድ ተገቢ ነው። ከአውቶቡስ ተራ ወደ ፓስተር የሚገኘው የመንገድ ማስፋፊያው ፈጣን የትራንስፖርት አገልግሎት ላይ ወደ ኋላ ቀርቷል። ለምንድን ነው ወደ ተግባር የማይገባበት የሚል ሐሳብ ነው ያለኝ። ከአውቶቡስ ተራ መሳለሚያ 18 ድረስ ያለው በእርግጠኝነት ሳምንት 2 ሳምንት በኋላ ወደ ተግባር ይገባል። የሰነድ ስራው አልቋል። አንዳንድ መፈታት የነበረባቸው ጉዳዮች ተፈተዋል። በአጭር ጊዜ ውስጥ ወደ ተግባር ይገባል። የምታዩት ነው። ከመሳለሚያ ኮካ የሚወስደው የተወሰነ የዲዛይን ማስተካከያ ስራ ይፈልጋል። የዲዛይን ስራው ተጠናቆ ፈጥኖ የሚጠናቀቅበት ሁኔታ ይሰራል። ከሀገር ተሻግሮ የሚመጡ ትላልቅ ተሳቢዎች ትላልቅ መኪናዎች እዚያ አትቁም እያለ ደንብ ይቀጣል። እንደዚህ እየተባለ እንትን እስከሚሆን እየሰጡት ያሉት የኢኮኖሚን ግንባታ ትኩረት ተሰጥቶ እዛው አካባቢ ላይ በአራቱም በር መግቢያ አካባቢ ላይ ትልቅ ለነሱ የሚቆሙበት ብቻል የሚያርፉበትም ጭምር ሆኖ ያመጡት ግብዓት ደግሞ በአግባቡ ወደ ከተማ እየገባ ለኢኮኖሚው የሚሰራጭበት ሁኔታዎች ቢኖር። ከደረቅ ወደብ ጋር ተያይዞ ወንድም ያነሳው በጣም ትክክል ነው። በኮሪደር ልማታችን አንድ የደረቅ ጭነት ተርሚናል ሰርተናል። ከሜክሲኮ በላፍቶ በኩል ወደ ኃይሌ ጋርመንት የሚሄደው ኮሪደር ላይ ትልቅ ተርሚናል ሰርተናል። በሁሉም ኮሪደሮች ላይ ማስተር ፕላኑ ላይ ቦታ ተመላክቷል። ቦታዎችም ሪዘርቭ ተደርገዋል። እነኚህን ወደ ልማት ማስገባት በጣም ትክክለኛ ሐሳብ ነው።